በሰማችበት በጣም ደንግጧል። ውስጡም ፈርቷል። ይህ ሁሉ ደክሜማ ሁሉንም ነገር አዘጋጅቼማ ልተመልጭኝ አይገባም። ልጄ ተነሽ፣ ልጄ ንቂ እያለ ይጮኋል። ዳጣና ቅድስትም ጭንቅላታቸው ይዘው ሁለታቸውም በጥድፊያ በቃ አሁን ወደ ሐኪም ቤት ውሰዳት ቶሎ በል እያሉ ይነገሩታል። ብሩክ የሚያደርገውም ነገር ወይኔ ልጄ አረ ቶሎ በሉ ልውሰዳት እያለ ያዋራቸዋል። እነሱም ጨንቋቸዋል። የሚይዙትም ጠፍተው ሁላቸውም በጭንቀት ውስጥ ናቸው። ብሩኬም ልጇን ይዞ ሐኪም ቤት ይወስዳታል። ከሐኪም ቤትም ተሽሏት ይመልሳታል። ዳጣና ሞገስም አብረው አንድ ካፌ ይገናኙና ለዳጣ አይስክሬም ነገር ይገዛላትና እርሷም ይህን ነገር ግን በጣም ይጣፍጣል፣ አይ ሀብታሞች እናንተ እኮ በቃ ታድላችኋላ እያለች ትነግረዋለች። እባክሽ ይሄ ብዙ ነገር አይደለም ዝም ብለሽ ብይ ይላታል። ሞገስም አየሽ አይደለ አንድን ቀን እንኳን የት ሄድክ ብሎ አንድ ቀን ደውሎ እንኳን ይቅርታ አልጠየቀኝም፣ ምን አለ ይሄ ሁሉ እንኳን ትንቢል ብሎ ለብሩኬም ቅሬታ ይነግራታል። አንተ ግን ቢያንስ ያለበትን ሁኔታ ብታውቅ በጣም ታዝንለት ነበረ። በጣም ልጁን ስታሳዝን፣ ብሩኬ ራሱን ጥሎ ነው የሚገኘው በዚህ ሰዓት። ስላንተ ረስቶህም አያውቅም፣ ሁሌም ያስታውስሃል፣ ግን ያለበት ሁኔታ ነው ብላ ዳጣ ለሞገስ ትነግረዋለች። ሞገስም አይ ብሎ በውስጡ ቅሬታውንም አላቆመም። ዳጣም ያለውም ሁኔታ ስለ ብሩኬ ስለ ምሳሌ መታመሟን እሺ ግን አሁን ላይ አልሞላለትም እንዴ ይላታል። ዳጣም አዎ ትንሽ አሁን መኪናውና ቤቱም ከሸጠ በኋላ ትንሽ ብር ይጎድለዋል፣ የጎደለው ደግሞ 1-2 አካባቢ ነው ምናምን ትለዋለች። በዛን ጊዜ ሞገስም በውስጡ ብዙ ነገር ያስብና እና ደግሞ ቤቱ ከሸጠው በኋላ ምንም የቀረው ይሄ ብቻ ነው ብሎም ከነገራትም በኋላ ብሩኬን ወደ ቤት ከቅድስት ጋር ሳሎን ይቀመጡና ሁሉንም ነገር እያዘጋጀሁ ነበር። አሁን ግን ያልጠየቅኩበት ሰው የለም። ቤተሰቡን ዘመድ አዝማት ሁሉም ቦታ ገብቻለሁ፣ ግን ላገኝ አልቻልኩም። የቀረኝ ደግሞ ትንሽ ነው፣ ግን 500,000 ብር አካባቢ ከሰዎችን አግኝቻለሁ። ግን ደግሞ ቀሪውን ቢያንስ ከሁሉም ወጪ እዛ ከሄድንም በኋላ እስከ 1.5 ያስፈልጋል ብሎ ይነግራታል። እና ደግሞ በዚህን ሰሞን ልጄ ካልሄደች እና ካልታከመች በዚህ 3 ቀን ይህ ብር ካላሳካው ልጄ ታመልጠኛለች። ስለዚህ ልጄ አጥቼ መኖር አልችልም ብሎ ለዳጣ ይነግራታል። ትታከማለች፣ አይዞክ እያለች ታጽናናዋለች። ዳጣም ከሞገስ ጋር ሆነ ምሳሌ ካሁን በኋላ ምናልባት እሱ ይሄ ሁሉ ደክሞም ቢሆን ግን ምናልባት ልትሞት ትችላለች ይላል። ሞገስም ኧረ ዝም በል ምሳሌ ሞታ ብሩኬ በህይወት አይኖርም፣ በጣም ነው የሚከብደው ብላም ትናገራለች። ባክሽ ይኖራል ምንም አይሆንም ብሎ ለዳጣም ይነግራታል። ሞገስም በዛን ጊዜ ስለ ብሩኬ ግን ውስጡን እያሰበ ነበረ። ቅድስትና ብሩኬም ሲያወሩ ግን ይህ ሁሉም ነገር ከየት ነው የሚመጣው ብሎም ይጨነቃል። ግን እሷ በውስጧ ይህን ነገር ለማድረግ እንዳሰበች ያስታውቅባታል። ማህሌትና ዝና ካፌ ቁጭ ብለው ጉድ ሰራሃኝ፣ አንተን አምኜ አንተ ሁሉንም ነገር ታደርግልኛለህ ብዬ ተማምኜ የው ባዶ እጄን አስቀረኸኝ፣ ሁሉም ነገር ላንቺ ያደርገዋለሁ ወደ አንቺ ይሆናል ብለኸኝ ቤቱ ማሳጣኸኝ፣ ባሌም እንኳን ፈታኝ፣ እሱን ፈቶኛል፣ ቤቱም ለኔ አልሆነም፣ እኔ የላኳቸውን ሰዎች እዛ ቦታ ላይ ቤቱን ሊገዙት አልቻሉም ብላ ትነግራለች። እሷም በንዴት ለዝና ስታወራው ታውቂያለሽ አይደለ በጣም የሚያስጠላኝ ነገር ምን እንደሆነ ታውቂያለሽ? ያንቺ ውስጥሽ ላይ ያለውን በጣም መጥፎ ምላስሽን ነው። እኔ ደግሞ አይመቸኝም፣ የምታወሪው ነገር ተጠንቀቂ ያለ ያስፈራራታል። ታዲያ አንተ ነህ እኮ ሁሉንም ነገር ይሄ አደርግልሻለሁ ስትለኝ የነበረ ግን ሁሉም ነገር አጥቻለሁ፣ ካሁን በኋላ ምን አለኝና ብላ ትላለች። እኔ ደግሞ በትንሹ ተስፋ የሚቆርጥ ሰውም አይመቸኝም። ስሜን ካሁን በኋላ ብዙ ነገር ማግኘት ትችያለሽ። ደግሞ ከኔ ጋር ሆነሽ ምንም ልታጭ አትችይም፣ ገና አልጀመርሽም።
ከእኔ ጋር ሆነሽ አንቺ ከተባበርሽ ከአሁንም በኋላ ብዙ የምታደርጊያቸው ነገሮች አሉና ከጎኔ ሆነሽ ከረዳሽኝ ካገዝሽኝ ደግሞ እኔ ማግዝሻለሁ። እኔ ደግሞ ያጣሽውንም ቤቱንም ይሁን ከዛም በላይ ያለውም ነገር ላንቺ እንዲሆን አደርጋለሁ ይላታል ዝናም። ታዲያ እሱ እንዴት ነው የሚሆነው? ካሁን በኋላ ደግሞ እንዴትስ ይገኛል? አንዴ እኮ ሄዷል ብላ ትነግረዋለች። አንቺ ብቻ ከኔ ጋር ተስማሚ ይላታል። በጣም እቤት ሄዳ ምግብ ቅድስትና እሷ ኩሽና ሆነው ምግብ እየሰራች ባለች ጊዜ ታውቂያለሽ ቅድስት ግን ረሃብ ምግብ እኮ ባይኖር እንዴት ነበረ ሰው ልጅ እንትን የሚለው ብላ ትላለች። እባክህ ዝም በይ፣ ረሃብ ባይኖር ምግብ ምን ይሆን ነበረ ብለሽ አስቢ ትላታለች። በዛን ጊዜ አሁን አንድ ነገር ላወያይሽ እፈልጋለሁ ዳጣ አዳምጪኝ ብላ ቅድስትም ለሷን ለማማከር ትናገራለች። ምንድን ነው ግን ቅድሚያ ልብራ አርቦኛል ስትላት አይ በኋላ ትደርሻለሽ፣ በዛ ላይ ገና ነው እስከሚደርስ ድረስ አንቺ እስከዛ ስሚኝ ብላ ላማክረሽ ትላታለች። ቅድስትም እሺ ቀጥይ ምንድን ነው ብላ ስትላትም በጣም ይኸውልሽ በባለፈው ላይ ስለ ህይወትሽን አሳልፈሽ ለምትሰጪው ድንግልናሽን የሚሸጥ ቦታ አለ ብለሽኝ ነበረና ታዲያ እሱ ቦታ ታውቂያለሽ ወይ ትላታለች። እንዴ ምንድን ነው ልትቸበችው ይፈልገሽ ነው እንዴ ብላ ትላታለች። ቆይ ግን አንቺ ከምረሽ ነው የምታወሪው ትላታለች። ዳጣም አዎ ከምሬን ነው፣ ቢያንስ እኔ እሱ ነገር አድርጌ ምሳሌ የምትታከም ከሆነ አንዳችን ደህና እንሆናለን፣ ቢያንስ አንድ ሰው ህይወቱን ይድናል ብላ ትነግራታለች። ዳጣም ከዚህ ነገር እኔ አውጭኝ፣ እኔ አያገባኝም፣ በዚህ እጄን አላስገባም ብላ ትላታለች። ለምሳሌ ስትይ ያልሽው ቦታ ላይ እንድታገናኝ ትላታለች። ግን ደግሞ ይሄ ካደረግሽ በኋላ አንድም ለጋሼ እንዳትነግሪው ብላ ትላታለች። እንዴ ቆይ ለምን ለሱ የተደበቀ ነገር ነው ወይ ብላ ለብሩክ የተደበቀ ነው ወይ ብላ ትላታለች። አንቺ ግን ነገረኛለሽ፣ አብዝተሽ ሌላ ነገር ታስቢያለሽ እንዴ ብላ ቅድስትም ትቆጣታለች። ከዛም በኋላ ሁለቱም ብሩኬም ከልጁ ጋር ሆኖ ልጄ ምን ሆንሽብኝ? ምን ልሆንልሽ? ምን ላድርግልሽ? ምን ባደርግልሽ ነው ለንቺ የሚገባሽ? ምን ልሆን ከዚህ በላይ? አይኔ እያየሽ እኮ አይኔ እያየሁሽ በአይኔ እያየሁሽ እየሄድሽብኝ ነው። የእናትሽ ሞት ከሞተች የሁሉ ጊዜ ድረስ አሁንም የእናትሽን ስትሞት የነበረውን ሁኔታሽን ነው አሁን እያየሁት ያለሁት። በጣም አቅቶኛል። ምን ላድርግልሽ? ምን ትፈልጊያለሽ? እስኪ ንገሪኝ ለአንዴ እንኳን ይላታል። እሷም ምሳሌም አይኑን ታየዋለች፣ ግን ምንም መልስ የለም። ግን ምን ላድርግና በምን እንድትነግሪኝ ላድርግ? በቃ ደብተርሽን ላምጣልሽ አይደለ ልጄ እያለ ሲላት በኗም እሽታዋን ትገልጽና በደፍተሩ ውሃ እንዲያመጣላት ጽፋለት ውሃም ሄዶ ያመጣላታል። ውሃውን ከጠጣች በኋላ ሌላስ ነገር ትፈልጊያለሽ? እዚህ ወረቀት ላይ ጻፊልኝ እያላትም ብሩኬም ከዛ በኋላ ሁሉንም ነገር እየጻፈች ስትነግረው ብሩኬም በጣም ደስ ብሎኛል፣ እንደዚህ ንገሪኝ ልጄ፣ እንደዚህ ነው ደስ የሚለኝ ትላለች። ቅድስትም ህይወቷን አሳልፋ ድንግልናዋን ለመሸጥ ምሳሌ እንድትታከም ቀጠሮ ይዛ ሆቴል ገብታለች። ብሩኬን ቅድስትን ሲፈልጋት ሲያጣት እንዴ ወደ ቅድስትን እየደወለ ሲያጣ ቶሎ ብሎ ወደ ዳጣ ይደውላል። ዳጣ ቅድስትን አይተሻታል ወይ? አሁን እኔ ወጥቼ አንድ የሆነ መላ መፈለግ አለብኝ። ስለዚህ ቅድስት የለችም እዚህ ቤት አጣኋት፣ የት ሄዳ ነው እያላትም እሷ አሁን አትመጣም እና ቆልፋችሁብኝ እኮ ነው ሄዳችሁት። እሺ እስከዛ ድረስ አንቺ ነይ ጠብቂ እያላት እኔ አሁን ሞገስ ጋር ልሄድ ነው፣ ከሞገስ ጋር ልንገናኝ ነው ብላ ትላለች። ከዛም በኋላ ወደ ሞገስ ትሄድና ከሞገስ ጋርም እያወሩ ብሩኬም እየደወለልኝ ነይ እያለኝ ነበረ፣ ግን አንተ ትብስብኛለህ ብዬ ነው የመጣሁት ብላ ትነግረዋለች። በዛን ጊዜ አሁን እሱ ጋር ብትሄጂ ደግሞ አንተ ትብስብኛለህ
ብዬ ነው መጣሁት ይሆናል ብላ ዳጣም ትነግረዋለች። አዎ ልክ እንደዚህ ነው በቃ ምንም ቢሆን እዛ ስትገኝ እንደዚህ ማለት አለብህ ብላ ታሳልፈዋለች። ስለ ቤተሰቦቿም ግን ታውቃለህ ስለ ልጁ በጣም ይጨነቃል። አባት ለካ እንደዚህ ነው ወይ እንዲህ ይጨነቃል የኔም አባትና ቤተሰቦቼን ማውቄ ቢሆን እያለች ዳጣም እንባ ይተናነቃታል። ማህሌትና ዝናም ሁለታቸውም አሁን የውልሽ ልንገርሽ አንቺ ከጎኔ ሆነሽ እንድታግዥኝ ሁሉንም ነገር እንድሰጥሽ ከፈለግሽ የምትፈልጊውን ብር ልሰጥሽ እችላለሁ። ግን እኔ ሉላ ሞገስን በህይወት እያለ ሉላ ልትተወው አልቻለችም። ስለዚህ እሱን ማስወገድ አለብኝ። አንቺ ደግሞ እሱም ጠላትሽ ነው፣ ባዶሽን ያስቀረሽ ሰው ነው። ስለዚህ አንቺም እርጅኝና እኔም እንተባበር ይላታል። እንዴት አድርገን ነው እንደዚህ የምናጠፋው? አንተ እኮ ቢያንስ ባዶዬን አስቀርተኸኛል፣ አለሁሽ ከጎንሽ ነኝ፣ ሁሉም ታገኛለሽ ብለህ ባዶ አስቀርተኸኛል። ቆይ ግን በጣም የጎዳት ሰው ማን ነው? ለምሳሌ ብሩኬ ምን አድርጎሽ ነው? አንድ በአንድ ንገሪኝ ይላታል። ብሩኬም ያደረገኝን ህይወቴን ሁሉም ነገር ይነጥቁኛል። በመጀመሪያ ፈተኝ፣ ከዛ በኋላ ቤቱም ንብረቱም ባዶዬን አስቀረኝ። ሞገስ ደግሞ አብሬው እንድተኛ ካደረገ በኋላ ከቤተሰቦቼም እንድወጣ ከዘመድ አዝማዴ ጋር አራራቀኝ። ይህ ሁሉ ነገር አድርገውኝማ ዝም አልላቸውም። ስለዚህ ይህ ሁሉ ለበደሉሽን ዝምታሽን ልትቀጥይ ነው ወይ? ከኔ ጋር ተስማምተሽ አንድ በአንድ አስከፊያቸው ይላታል። እሺ ግን እንዴት ነው ማደርገው? ግን ሁሉንም ነገር ለማድረግ ደግሞ ከእህትሽ ጋር መተባበር አለብሽ። ከእህትሽ ጋር ከጎኗ ሆኝና እህቷንም ከእህትሽ ጋር አብረሽ ሆኝና ይህንን ስራ ለመስራት ደግሞ እሷ ታስፈልግሻለሁ። ለምን ብትይ እሷ ቢያንስ ምስጢርሽን ስለምታውቅ እሷ ምስጢርሽ ልታወጣብሽ ትችላለች። ስለዚህ እሷ ቤት ማረፍ አለብሽ ብሎ ይላታል። ማህሌትም እሺ እነሱም ያጠፋ ነገር ከሆነ አንድ በአንድ ሁሉንም ግን መጀመሪያ የሚያስፈልገኝን ብር ስጠኝ ትለዋለች። እሺ ይሰጥሻለሁ፣ ለብር እኔ ምንም ጣጣ የለብኝም። ግን ይሄ መንገድ ዳር ላይ ተኝቶና እየተዘላዘለ የሚውለውን ሞገስን አጥፊልኝ። እሱ እሺ እንደዛ ከሆነ እኔም ሰዎች አሉኝ፣ ስለዚህ እንደዛ አደርጋለሁ ብላ ትስማማለች። ዳጣም ከሞገስ ጋር ሆና ሞገስ ብር ይሰጣትና ይሄ ለብሩኬ ስጪው ሄዶ ለልጁን ያሳክምበት ብሎ ይሰጣታል።